ትናንትና ምሽት የነበረው የአውሮፓ ቻምፒዮንስ ሊግ የመልስ የጥሎ ማለፍ ጨዋታዎችን እንመልከት። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ትናንትና ሪያል ማድሪድን አስተናግዶ መደበኛ የጨዋታ ክፍለ ጊዜውን 1-0 አሸንፎ በመለያ ምት ተሸንፎ ከውድድሩ ውጪ ሆኗል። የመጀመሪያውም ዙር ጨዋታ በሳንቲያጎ ቤርናቡ 2-1 ነበር የተጠናቀቀው። ስለዚህ የመደበኛ 2-2 መሆኑን ተከትሎ በመለያ ምት ነው ትናንትና ጨዋታው የተጠናቀቀው። አትሌቲኮ ማድሪድ በጨዋታው በብዙ ነገሮች ከሪያል ማድሪድ የተሻለ ነበር። ምናልባት ማድሪድ በትናንትናው ጨዋታ ላይ የተሻለ ከነበረ በኳስ ቁጥጥር ብልጫ ነበር። ግን አብዛኞቹ የሪያል ማድሪድ የኳስ ቁጥጥሮች አደጋ የሚፈጥሩ አልነበሩም ለአትሌቲኮ ማድሪድ የተሻለ። እንዲያውም አትሌቲኮ ማድሪድ በመልሶ ማጥቃት በጣም አደገኛ ቡድን ነበር። በመጀመሪያዎቹ 1 ደቂቃ እንኳን ሳይቆጠር ነው ትናንትና ግብ ያስቆጠረው። ጋላገር ግብ ሲያስቆጥር በአውሮፓ ቻምፒዮንስ ሊግ ታሪክ ፈጣኑን ግብ ያስቆጠረ እንግሊዛዊ ተጫዋች ሆኗል ትናንትና ይሄንን ግብ ሲያስቆጥር። ከዚያ ውጪ በጨዋታው በብዙ ነገሮች አትሌቲኮ ማድሪድ በተለይ ኢላማቸውን በጠበቁ ሙከራዎች በአጠቃላይ በሙከራዎችም የተሻሉ ነበሩ። ሪያል ማድሪድ በመጀመሪያው ማጋማሽ በሁለተኛው ማጋማሽ ደካማ ቡድን ነበር። በአጠቃላይ የግብ ሙከራዎችን በተመለከተ ትላንትና በጨዋታው ላይ 3 ሙከራዎችን ኢላማቸውን የጠበቁ ሙከራዎችን ያደረገው በአጠቃላይ 10 ኢላማቸውን የጠበቁ አጠቃላይ ሙከራዎች ነበሩት። ግን ከአትሌቲኮ ማድሪድ ጋር ካነጻጸር ነው ይሄ ዝቅተኛ ነበር። በሁለተኛው አጋማሽ ሪያል ማድሪድ 1 ኢላማውን የጠበቀ ሙከራ ብቻ ነበር ያደረገው። እሱም የቪኒሺየስ ጁኒየር የፍጹም ቅጣት ምት ከማግኘቱ አስቀድሞ የተደረገ 1 ሙከራ ነበር። በጣም ደካማ ሪያል ማድሪድን ነው ትናንትና የተመለከትነው። ግን ልምድ በጣም አስፈላጊ ነው እና ደግሞ በአውሮፓ ቻምፒዮንስ ሊግ ብዙ ጊዜ ከጨዋታ ዕለት እንቅስቃሴ በላይ አንዳንዴ ልምድ በጣም የሚያስፈልግበትን ምሽት ነው ትናንትና ዳግም የተመለከትነው። ሪያል ማድሪድ ይህንን በማድረግ የሚታወቅ ክለብ ነው። በየትኛውም ሁኔታ ውስጥ አስቸጋሪ የሚባሉ መንገዶችን እያለፈ የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሳባቸውን አጋጣሚዎች ተመልክተናል። ይሄ የትናንትናው ጨዋታ ምናልባት አንደኛው እንደ ማሳያ ሊቆጠር ይችላል። ባለፈው ዓመት ዋንጫውን ሲያነሳ በግማሽ ፍጻሜ ከባየርን ጋር የነበረው ጨዋታ ብዙዎቻችን እናስታውሰዋለን። በጣም ፈታኝ የነበረ ጨዋታ ነበር። ዩሊያን አልቫሬስ ትናንትና ቀለል ባለ መንገድ ለመግለጽ ያክል ከሪያል ማድሪድ የተሻለ ብዙ ሙከራዎችን ያደረገ ተጫዋች ነው ብቻውን በትናንትናው ጨዋታ። ከዚህ ውጪ አትሌቲኮ ማድሪድ ተጫዋቾቹ ከዚህ በፊት እንደሚሆነው ሁሉ ከፍተኛ የማሸነፍ ጉጉት ነበራቸው። በዚያ ምክንያት አንዳንድ የተሻለ ሙከራ ሊያደርጉ የሚችሉባቸው ምናልባት መረጋጋት ቢኖራቸው የተሻለ አፈጻጸም ሊኖራቸው የሚችሉ ሞመንቶችን ትላንትና አሳልፈው ሰጥተዋል። እንደ ሁል ጊዜው ትላንት ሌላ አሳዛኝ ሽንፈት እና ደግሞ አሳዛኝ ተሸናፊ እንላለን ብዙ ጊዜ ሁለቱ ክለቦች ሲገናኙ እና እንደተለመደው አትሌቲኮ ማድሪድ አሳዛኝ ተሸናፊ ሆኖ ጨዋታው ተጠናቋል። ቪኒሺየስ ጁኒየር ትላንት ሌላ የመነጋገሪያ ርዕስ ፈጥሯል በጨዋታው ላይ። ምናልባት ሪያል ማድሪድ በመደበኛ ሰዓት ጨዋታውን አሸንፎ የሚወጣበት እድል ነበረው። በሁለተኛው አጋማሽ አትሌቲኮ ማድሪድ ሊነሳ ይከብደው በነበረበት አጋጣሚ ላይ ትላንትና ግብ ማነው የፍጹም ቅጣት ምት አግኝቶ ግን አልተጠቀመበትም። 70ኛው ደቂቃ ላይ ነው። ምናልባት እሱ ቢቆጠር የተቀሩትን 20 ደቂቃዎች ሪያል ማድሪድ ተከላክሎ ጨዋታውን አሸንፎ መውጣት የሚችልበት እድል ነበረው። ያንን አመከነ። በኋላ ላይ ጨዋታው ከተጠናቀቀና የመለያ ምቶች ከተጠናቀቁ በኋላ እና ደግሞ በመደበኛ ደቂቃውም ተቀይሮ ነው ትናንትና የወጣው። ልክ ተቀይሮ ሲወጣ ከደጋፊዎች ጋር ሰጣ ገባ ውስጥ ገብቶ ነበር። የሪያል ማድሪድ የአትሌቲኮ ማድሪድ ደጋፊዎች ሲጮህበት እንዲያውም የሆነ ሰዓት ላይ አንድ የአትሌቲኮ ማድሪድ ደጋፊ የመሃል ጣቱን አውጥቶ አሳየው። ከዚያ በኋላ ቪኒሺየስ ጁኒየር 15-0 ነን በሚል ሪያል ማድሪድ 15 የቻምፒዮንስ ሊግ ዋንጫዎች አሉት ሚል ምልክት አሳየው። በኋላ ጨዋታው ከተጠናቀቀ በኋላ የሪያል ማድሪድን የመለማመጃ መለያ ሜዳው ላይ አንጥፎ ይህንን ተንከባከቡ ብሎ ጥሏቸው ወጥቷል። ትላንት እንደዚሁ ሌላ ትኩረት የሳበበት ምሽት ነበር። ለሪያል ማድሪድ ግን ጭማሪ ደቂቃዎችን እንዲጫወቱ ያደረገው ተጫዋች እሱ ነው። ከጨዋታው በኋላ ከደጋፊዎች ጋር የነበረው ነገር ምናልባት ቪኒሺየስ የሳተውን ፍጹም ቅጣት ምት አስረስቶ ትኩረቶቹ ወደ ሌላ እንዲዞሩ አድርጓል። በጁድ ቤሊንግሃም ትላንትና አስደናቂ ምሽት አሳልፏል። በድጋሚ በአውሮፓ ቻምፒዮንስ ሊግ እድሜው ከ21 ዓመት በታች ሆኖ ብዙ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ያደረገ የሜዳ ላይ ተጫዋች ሆኗል። ትናንትና 45ኛው የአውሮፓ ቻምፒዮንስ ሊግ ጨዋታውን ነው ያከናወነው። ካሲያስ በግብ ጠባቂነት 47 ጨዋታዎችን አድርጓል። በግብ ጠባቂ ስለሆነ
ከቤሊንግሃም ጋር አይነጻጸርም። ከዚያ ውጪ ትላንትና ዩሊያን አልቫሬዝ የመለያ ምቶች ሲመቱ የፍጹም ቅጣት ምት ስቷል። ትላንት ማን አስቆጥሯል ግን አልተመዘገበም። ብዙ መከራከሪያዎች ነበሩ። በቪኤአር ውሳኔ ነው ይሄ የተሻረው። ከየትኛውም የሴት ፒስ የፍጹም ቅጣት ምት ሲመታ በሁለት እግሮች ሊነካ አይገባም የሚል ህግ አለ። ትላንትና አልቫሬዝ ኳሱን ከመምታቱ አስቀድሞ ተንሸራተተ። በግራ እግሩ መጀመሪያ ኳሱን ነካው እና በቀኝ እግሩ መቶ አስቆጠረው። ግን በዚህ ህግ ምክንያት በኋላ በቪኤአር ታይቶ ተሽሯል። አትሌቲኮ ማድሪድም ውሳኔውን በተመለከተ ምንም አይነት ቅሬታ እንደሌለው ከጨዋታው በኋላ በወጡ መረጃዎች ይፋ ተደርጓል። ሌላ ትላንትና በቻምፒየንስ ሊግ የተደረገው ጨዋታ ኤምሬትስ አርሰናል ከፒኤስቪ ያደረጉት ጨዋታ ነው። 2-2 በሆናቸው ውጤት ጨዋታው ተጠናቋል። ለአርሰናል በድምር ውጤት 9-3 አሸንፎ ጨዋታውን ወደ ሩብ ፍጻሜ መቀላቀሉን ያረጋገጠበት ምሽት ነበር። አስቀድሞም ቢሆን ይታጠፋል የሚል እሳቤ አልነበረም። ዚንቼንኮ ትላንት ግብ አስቆጥሯል። ከዚያ ውጭ ዴክላን ራይስ የአርሰናልን ሌላ ግብ ያስቆጠረ ተጫዋች ነው። ኢቫን ፔሪሲች በስተርጅና በጣም አስደናቂ ጊዜም በፒኤስቪ እያሳለፈ ነው። ትላንትና ያቻነት ግብ አስቆጥሮላቸው ነበር። ነገሮችን እንደማይቀለብስ ቢታመንም ግን እያንዳንዱን ጨዋታ ቢያንስ አትሊስት ያለመሸነፍም ቢሆን ጥሩ ነው እና እሱን ነው ትላንትና ለማድረግ የሞከረው ፒኤስቪ። ከዚያ ውጪ ድሬዎች ሌላ የፒኤስቪን ግብ ያስቆጠረ ተጫዋች ነው። ሊል ትላንት በሜዳው በቦሩሲያ ዶርትመንድ 2-1 ተሸንፎ እንደዚሁ ከውድድር ውጪ ሆኗል። አስቀድሞ ግብ አስቆጥሮ ነበር ሊል። ዮናታን ዴቪድ በ5ኛው ደቂቃ ግብ አስቆጥሮ ጨዋታውን መምራት ጀምረው ነበር። በኋላ ላይ በሁለተኛው አጋማሽ ኤምሬ ቻን ግብ አስቆጠረ እና ደግሞ ቤር እንደዚሁ ሌላ ተጨማሪ ግብ ለቦሩሲያ ዶርትመንድ ማክሲሚሊያን ቤር ግብ አስቆጥሮ ጨዋታው በቦሩሲያ ዶርትመንድ 2-1 አሸናፊነት ተጠናቋል። ውጤቱን ተከትሎ ቦሩሲያ ዶርትመንድ በአውሮፓ ቻምፒየንስ ሊግ ቀጣዩን ዙር የተቀላቀለ ክለብ መሆኑ እንደዚሁ ተረጋግጧል። አስቶን ቪላ ክለብ ብሩገን ትላንትና 3-0 አሸንፏል። ሌላ አስደናቂ ምሽት በአውሮፓ ቻምፒየንስ ሊግ አስቶን ቪላ አሳልፏል። በዚህ ጨዋታ ላይ ትላንት ማርኮ አሴንሲዮ 2 ግቦችን አስቆጥሯል። ተቀይሮ ገብቶ ነው ትላንትና ግብ ያስቆጠረው። በጣም አስደናቂ ምሽት ነው ያሳለፈው። በአትሌቲኮ ማድሪድ ቀድሞ በሪያል ማድሪድ የምናውቀውን አይነት አሴንሲዮ እየተመለከትን እንገኛለን። በሁሉም ረገድ ትላንት የተሳካ ምሽት ነበር። በመጨረሻዎቹ 5 ጨዋታዎች 7 ግቦችን አስቆጥሯል። በአውሮፓ ቻምፒየንስ ሊግ ተቀይሮ እየገባ 12ኛ ግቡን ነው ትላንትና ያስቆጠረው። በጣም አስደናቂ ጉዞ ነው። በአውሮፓ ቻምፒየንስ ሊግ ታሪክ በማርኮ አሴንሲዮ ልክ ተቀይሮ እየገባ ብዙ ግቦችን ያስቆጠረ ተጫዋች የለም። እንደምታውቁት በሪያል ማድሪድ በነበረው ቆይታም ተቀይሮ እየገባ ጨዋታዎችን ከሚቀይሩ የሪያል ማድሪድ ተጫዋቾች መካከል አንደኛው ነበር። ትላንት ዳግም ይሄንን ለአስቶን ቪላ አድርጓል። በሁሉም ረገድ አስቶን ቪላ ትላንትና ብልጫ ነበረው። በኳስ ቁጥጥር፣ በሙከራዎች 14 ሙከራዎች ነው ትላንትና ያደረገው። ክለብ ብሩገ 4 የግብ ሙከራዎችን ብቻ አድርጎ ነው ትላንትና ጨዋታውን ያጠናቀቀው። ስለዚህ በፍጹም ብልጫ አስቶን ቪላ ቀጣዩን ዙር ተቀላቅሏል። በፕሪሚየር ሊጉ የባለፈው የውድድር ዓመት ጉዞውን እየደገመ አይደለም። እንደምታውቁት አንዳንድ ጨዋታዎች ላይ ኤክሰፕሽናል የሚመስል አስቶን ቪላ እንመለከታለን። ወጥነት የጎደለው ቡድን ነው፣ ግን በአውሮፓ ቻምፒየንስ ሊግ በጣም የተሻለ ጊዜን በወጥነት እያሳለፈ ነው የሚገኘው። ትላንትና ዳግም እንደዚህ አይነት ምሽት በአውሮፓ ቻምፒየንስ ሊግ አሳልፏል። በአስቶን ቪላ ምናልባት ማርከስ ራሽፎርድ ትላንት ቋሚ ሆኖ ለአስቶን ቪላ ጨዋታውን ጀምሮ ነበር። ያን ያክል ባለፉት ጨዋታዎች ላይ የነበረውን አይነት ተጽዕኖ አልነበረውም። እውነት ለመናገር በትላንትናው ጨዋታ ከሱ ይልቅ ተቀይሮ የገባው አሴንሲዮ እንዳልኩት 2 ግቦችን ያስቆጠረው ተጫዋች እሱ ነው። ከጨዋታ በኋላ በሚሰጥ ነጥብ ከተመለከት ነው ምናልባት መጥፎ አልነበረም የራሽፎርድ ነጥብ፣ ግን በቀጥተኛ በግብ ተሳትፎች ረገድ ትላንትና ያን ያክል የተሳካ ምሽት ነበር ብሎ ማንሳት የሚያስደፍር አልነበረም። ከዚያ ውጪ ሞርጋን ሮጀርስ ትላንት እንደዚሁ በአትሌቲኮ ማድሪድ በኩል በአስቶን ቪላ በኩል ተቀይሮ ወጥቷል። በትላንትናው ጨዋታ ላይ በዩሮፓ ሊግ ዛሬ ምሽት የሚደረጉ ጨዋታዎች አሉ። እነሱን እናንሳ። በተለይ በሚጠበቀው ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ሪያል ሶሲዳድን የሚያስተናግድበት ጨዋታ ነው። የመጀመሪያው ዙር ጨዋታ ከሜዳው ውጪ 1-1 በሆናቸው ውጤት የተጠናቀቀ ጨዋታ ነው። የሜዳ ላይ አድቫንቴጁን ለማስጠበቅ ነው ማንቸስተር ዩናይትድ ዛሬ ወደ ሜዳ የሚገባው። ከጨዋታው አስቀድሞ
ባለፉት ቀናት ማንቸስተር ዩናይትድን በተመለከተ ብዙ መረጃዎች ሲወጡ እንደነበር እናስታውሳለን። ከአዲስ የስታዲየም ግንባታ ጋር በተገናኘ እና ደግሞ የክለቡ አዲስ ባለድርሻ ሰር ጂም ራትክሊፍ በማንቸስተር ዩናይትድ ታሪክ እንደሚታወቀው የክለቡ ባለቤቶች ብዙ ጊዜ ለሚዲያ ቃለ መጠይቆችን አይሰጡም። በክለቡ በነበራቸው ቆይታ ማስታወሻው አንድም ቃለ መጠይቅ የለም። ምናልባት በተባራሪነት እንዲያው ከጋዜጠኞች ለሚቀርቡላቸው ወይ ከስቴዲየም ሲወጡ ወይ የሆነ እንዲ ትራንስፖርት ላይ ተገናኝተው የሚሰጧቸው ምላሾች ካልሆኑ በስተቀር ፊት ለፊት ከሚዲያ ጋር ብዙ ቃለ መጠይቆችን የሚያደርጉ አይደሉም እና ትልቁ ምክንያታቸው ስለ እግር ኳስ ብዙ ነው የላቸውም እና የማንቸስተር ዩናይትድን ባለቤትነት የገዙት ለትርፍ ነው። በደጋፊዎችም ብዙ ይታማሉ። እነሱ በተቃራኒው ለትርፍ አይደለም ክለቡ ላይ ብዙ ኢንቨስት እያደረግን ነው የሚል ምላሾችን ይሰጣሉ። በተቃራኒው ግን እንደዛ አልነበረም የግንኙነታቸውና ከትላንትና በስቲያ ሰር ጂም ራትክሊፍ ከእሁዱ ጨዋታ በኋላ ነው ቃለ መጠይቅ የተደረገው፣ ግን ከቀናት በኋላ ነው በስካይ ስፖርት በቀጥታ ስርጭት የተላለፈው እና ብዙ ሀሳቦችን ያነሱበት ነበር። የማንቸስተር ዩናይትድ አብዛኞቹን ተጫዋቾች ተችተዋል። አሰልጣኙ በተለይ ከፍተኛ ገንዘብ የሚከፈላቸው እና በክለቡ የሚጠበቅባቸውን ያክል ግልጋሎት የማይሰጡ ተጫዋቾች በጣም ብዙ ናቸው የሚል ትችቶችን ሰንዝረው ነበር። ትላንትና ከዚህኛው ጨዋታ አስቀድሞ የክለቡ አሰልጣኝ ሩበን አሞሪም ስለ ሰር ጂም ራትክሊፍ አስተያየት በተለይ ተጫዋቾች ላይ በሰጡት አስተያየት ምን ምላሽ አለህ በሚል ጥያቄ ቀርቦለት የትኛውንም ተጫዋች አልከላከልም ብሏል። የራሳቸውን ሀሳብ ሰጥተዋል። ስለዚህ ተጫዋቾቹ ራሳቸውን ማሳየት ካለባቸው በትክክል ያንን ማድረግ አለባቸው። እሳቸውም ቀደም ብሎ ለምሳሌ አንዳንድ ተጫዋቾችን እያነሱ ይሰጡ ነበር አስተያየቶችን። ስለ ካሴሜሮ መድከም ብዙ ጊዜ ታነሳላችሁ፣ ብዙ ዋንጫዎችን ያሸነፈ ተጫዋች ነው፣ በሪያል ማድሪድ የሚመስሉ ታሪኮችን ፈጽሞ አልፏል፣ በማንቸስተር ዩናይትድ ያንን እያደረገ አይደለም በሚል ጥያቄዎችን ታነሳላችሁ። እኛም ካሴሜሮ ከዚህ በላይ መጫወት እንደሚችል ይሰማናል፣ ስለዚህ የምታነሷቸው ሀሳቦች ትክክል ናቸው በሚል አስተያየት ሰጥተው እንደነበር በአንድ ወቅት እናስታውሳለን። ትናንትናም ተመሳሳይ ሀሳብ አንስተዋል። ከዚያ ውጪ ቡድናቸውን በተመለከተ የዩሮፓ ሊግን ማሸነፍ በውድድር ዓመቱን ይቀይራሉ በሚል ለቀረበላቸው ጥያቄ 100% ላንለው እንችላለን፣ ግን አሁን ያለንበትን መጥፎ ፎርም ይቀይራል የሚል አስተያየታቸውን ሰጥተዋል እና ምናልባት እንግዲህ የአውሮፓ ቻምፒዮንስ ሊግ መሳተፍ ካለባቸው በቀጣይ የውድድር ዓመት ብዙ ገንዘቦችን የተሻለ ገንዘብ ለማውጣት ያግዘዋል ለማንቸስተር ዩናይትድ። አሁን ባለበት መንገድ የአውሮፓ ቻምፒዮንስ ሊግ ሳይሳተፍ ብዙ ገንዘብ ማውጣት አይችልም። ስለዚህ እሱን ለመቅረፍ ሊያግዘን ይችል ይሆናል የሚል አስተያየታቸውን ሰጥተዋል። ከዚያ ውጭ የሆነ ዋንጫ ክለቡ የለመደውን ዋንጫ ለማንሳትም ሊያግዝ ይችላል ብለዋል። አንዳንድ ተጫዋቾች ከጉዳት እየተመለሱ ነው። ሜሰን ማውንት ትናንትና ልምምድ ሲሰራ ታይቷል። በዛሬው ጨዋታ ላይ አይሰለፍም፣ ግን ወደ ልምምድ መመለሱ ለማንቸስተር ዩናይትድ እንደ ጥሩ ዜና ተነስቷል። ምሽት 5 ሰዓት ላይ ነው ይሄ ጨዋታ የሚደረገው። ሬንጀርስ ከፌነርባቼ ሌላ በዩሮፓ ሊግ ዛሬ የሚደረግ ጨዋታ ነው። የመጀመሪያው ዙር ጨዋታ እጅግ በጣም አዝናኝ የነበረ እና ደግሞ ቱርክ ላይ የነበረ ጨዋታ ነበር። 3-1 በሆነ ውጤት ከሜዳው ውጪ ሬንጀርስ አሸንፎ መጥቷል። 2 የተሻሩበት ግቦች አሉ በቪኤአር ውሳኔ። በዚያ ምክንያት የመልሱ ጨዋታ ምናልባት ለፌነርባቼ ለመቀልበስ በጣም ከባድ ሊሆን ይችላል እና ከተቀለበሰ በታሪክ ከታዩ የውጤት ቅልበሳዎች መካከል እንግዲህ እንደ አንደኛው ሆኖ ሊነሳ ይችላል። በጣም ባይጋነንም ግን በጣም ጥሩ ውጤት ቅልበሳ ነው ሊሆን የሚችለው የሚሳካ ከሆነ። ከመጨረሻዎቹ 5 ጨዋታዎች 1 ተሸንፏል፣ 2 አቻ ተለያይተው 2 አሸንፏል ፌነርባቼ። ሬንጀርስ 2 ጨዋታዎችን ከመጨረሻ 3 ጨዋታዎች ተሸንፏል። እንዴት ያለ ፈተና ለጆዜ ሞሪኒዮ ቡድን ይሰጣል የሚጠበቅ ነው። ከዚያ ውጪ 18 ጨዋታዎችን አልተሸነፈም ነበር የጆዜ ሞሪኒዮ ቡድን እና ለመጨረሻ ጊዜ ያሸነፈው ከ18 ጨዋታዎች በኋላ ራሱ ሬንጀርስ ነው። ዳግም ነው እርስ በርስ የሚገናኙት። ከዚያ በኋላ ጨዋታ አላደረገም ፌነርባቼ። እንግዲህ ባለፈው 1 ሳምንት ምን አይነት ስራ ተጫዋቾቻቸው ላይ እንደሰሩ ምላሽ የሚሰጡበት ጨዋታ ይሆናል ለአሰልጣኝ ጆዜ ሞሪኒዮ። ከማንቸስተር ዩናይትድ ጋር የዩሮፓ ሊግ ዋንጫ እንዳሸነፉ ይታወቃል። በ2016 ዳግም ይህንን ዋንጫ ለማንሳት እድል ያላቸው ከሆነ ይህንን ጨዋታ መሻገር ይኖርባቸዋል። ግን ትልቅ ተራራ ነው። ይህንን የሚያልፉ ከሆነ ቶተንሃም በሜዳው ከኤዜድ አልካማር ጋር ይጫወታል። የመጀመሪያውን ዙር ጨዋታ 1-0 በሆነ ውጤት ተሸንፎ ነው ቶተንሃም የተመለሰው። ስለዚህ ዛሬ ይህንን ውጤት ለመቀልበስ ነው የሚጫወተው።